መድብልና ዝና በስተመጨረሻ ተደባደቡ፣ ተናነቁ። ምሳሌ ደግሞ ጩኸት ምናምን ስትሰማ ዝና መታገቱን በፍጹም አታውቅም ነበርና ወደዛ ክፍል ሰተት ብላ ስትመጣ እጅግ በጣም በሚያሳዝንና በሚገርም ሁኔታ መድብልና ዝና ተያይዘው ወርቀው ነበር። ከዛ ማንጅራታቸውን ብድግ አደረገችና ከሚባለው በላይ በዱላ መደባደብ ሞከረች። ሌላውና ትልቁ ነገር እጅግ በጣም በሚገርምና በሚያሳዝን ሁኔታ ምሳሌ ያያችውን ነገር ማመን አቅቷት፣ እንዴት እንደዚህ ታደርጋላችሁ? አጎቴንስ እንዴት ልትደበድበው ትችላለህ? ብላ ቀወጠችው። ከዛ በመቀጠል እጅጉን በጣም በሚያሳዝንና በሚገርም ሁኔታ ራሷን መቆጣጠር አቅቷት፣ አጎቴ አንተም ከሰው ጋር መደባደብ ጀመርክ እንዴ? ይሄ እኮ ከባድና አደገኛ ስህተት ነው። ምንም ቢሆን ይህን ማድረግ የለብህም ነበር ስትል፣ እሱም ደግሞ ምሳሌ አሁኑ በሩን ዝጊና ከዚህ ክፍል ውጪ ላይሽ አልፈልግም ብሎ ሲላት በጣም ተናደደችና ዱላ አንስታ ዝናን ወገቡን ማለት ጀመረች። አቶ ዝናም እንግዲህ ካሌብ ሞሴሳን ከተማ መጥቷልና ግጥሚያና ጨዋታዬ ከሱ ጋር ነው። ካንተ ጋር ምንም አይነት ንግግር የለኝም። እድሜ ልክህን እየተቃጠልክና እየተናደድክ የምትኖርለት አሽከርህን ማንቁርቱን ይዤ አሰቃየዋለሁኝ ብሎ ወሰነ። መድብል እንግዲህ ከባድና አደገኛ ጦርነት ሊገጥም ቆርጦ መነሳቱን ሲነግረው፣ መድብል ይህን ያክል ጀግና ነው እንዴ? መድብል ይህን ያክል አንበሳ ነው እንዴ? እንዴት እያለ ከራሱ ጋር ከባድና አደጋ ውስጥ ገብቶ እየተቃጠለና እየተንገበገበ ይገኛል ማለት ነው። እንግዲህ እጅግ በጣም በሚገርምና በሚያሳዝን ሁኔታ የመጨረሻው ይሄ መሆኑ ለሷ ትልቅና አደጋ ፈጥሮባታል። ሌላው እንግዲህ ማህሌትም ኤደን ሸምጥጣ ስለከዳቻት በጣም ደስ ይላል። ኤደን ሸምጥጣ ስትከዳት ትልቅ ነገር ነው የተሰማት ማለት ነው። እንዴት አባቷ እሷ ልትከዳ ትችላለች? በፍጹም ይሄ መሆን የለበትም። ይሄ ከሆነ ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ ከባድ ችግር ውስጥ እንደምትገባ ይታየኛል ብሎ ወሰነ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት ስንጠብቅ የነበረው የምሳሌ ድራማ እንደቀጠለ ይገኛል። ምሳሌ በመጨረሻ ዝና እዛ መታገቱን በፍጹም አታውቅም ነበር። እዛ ታግቶ እየተሰቃየ መሆኑን ስታይ ደነገጠችና ዱላ አንስታ አናቱን ልትበትነው ስትል፣ መድብልም ምሳሌ ከዚህ ክፍል ቶሎ ብለሽ ውጪ፣ ዓይንሽን ላይ አልፈልግም ብሎ ጮኸባት። እንዲያጎቴ አንተ ምን እያረክ ነው? ከማን ጋር ነው የተጋጠምከው? ወይ ይሄ ሰውዬ እኮ በጣም ከባድና አደገኛ ሰውዬ ነው። እንዴት ከሱ ጋር ይህን አይነት ጉድ ፊልም ትፋለማለህ? ብላ ቀወጠችው። ያም ሆነ ይህ ማህሌት ከሚባለው በላይ በጣም ተናዳለች። የተናደደችው ነገር ምንድን ነው? ለምን ምንስ ቢፈጠር ምንስ እንዴት እንደዚህ አድርጋ ትከዳኛለች፣ ትሸመጥጠኛለች የሚለው ነው ማለት ነው። ብሩኬና ቅድስት ደስ በሚል ሁኔታ ስለ ሽምግልናውና ስለ ሰርጋቸው እያወሩ ይገኛሉ። መጨረሻ ላይ ይሄ አሳማና እርኩስ እያለ የኛ ሰርግ በፍጹም መፈጸም የለበትም። አሁን መድብል ከማይችለው ሰው ጋር ከባድ ጦርነት እየገባ ነው። ቅድስት ምንም ቢሆን ወንድሜን በዚህ ሁኔታ ልተወው አልችልም፣ ላግዘው ፈልጋለሁ ብሎ ወሰነ። እንዴ ታዲያ የምታግዘው ያንተን ህይወት እየተውክ ነው እንዴ? ብሩኬ አላማና ቅድህ ምንድን ነው? አልገባኝም ብላ አለችው። ሞገስና ሉላን አታያቸውም እንዴ? እስካሁን ድረስ ችግሮችን እየፈቱ
ችግሮችን እየተጋፈጡ ደርሰዋል። ስለዚህ ሁላችንም ቢሆን ለችግሮች መፍትሄ መፈለግ አለብን። ወንድሜ ላግዘው እፈልጋለሁ ብሎ አላት። እሺ አንተ ያልከው ይሆናል፣ እኔ ምንም ችግር የለብኝም ብላ ቅድስትም ተናገረች። ምሳሌ በጉጉት እየጠበቅኩ ያለሁት ነገር ቢኖር የእናንተን ሰርግ ነው። ከእናንተ ሰርግ ውጭ ማንንም እየጠበቅኩ አይደለም። ፈጣሪ ጸሎቴን ሰምቶልኛል እያለች ስትነግራት፣ አረተይ ምሳሌ ተይ፣ ቀስ ብለሽ ደጊ፣ ምንድን ነው እንደዚህ መንቀሽቀሽ ብላ ስትል፣ እንዴ ተንቀሸቀሽኩ እንዴ ረበሽኩ እንዴ እያለች ብዙ ግርግሮችን ፈጠረች። ምሳሌ እንግዲህ ከምንም በላይ ደስ ያላት ነገር እጅጉን በጣም በጉጉት የጠበቀችው የአባቷንና የቅድስትን ሰርግ ነው። እሱም ደግሞ ሊሳካ ትንሽ ቀርቷል። እኔ የምፈልገው እማዬ ቶሎ ብለሽ ልጅ እንድትወልጅ ነው። ከወለድሽም በኋላ ወይ ወንድም ወይ እህት እፈልጋለሁ ብላ ስትላት፣ ይህ እኮ የፈጣሪ ችሮታ ነው። እኔ ምንም የማረገው ነገር የለም፣ ምንም የማደርገው ነገር የለም ምሳሌዬ፣ በእኔ ፍላጎት ሳይሆን እንደ ፈጣሪ ፍቃድ ሁሉም ነገር ይሳካል። አንቺ ብቻ ተረጋጊ አለቻት። እሺ እረጋጋለሁ፣ ቢሆንም ግን እጅግ በጣም በሚገርምና በሚደንቅ ሁኔታ አባዬና አንቺ ብዙ ነገሮችን አሳልፋቸዋል። ዛሬ ላይ አንድ ላይ ስትሆኑ በጣም ደስ ብሎኛል አለቻት። ወይ ምሳሌ፣ እኔስ ደስ ሳይላይ ቀርቶ ነው እንዴ? ግን ነገሮቹን የግድ መታገስ አለብን ብላ አለቻት። ወደ መርዞና ኤፍራታ ስንሄድ እንግዲህ ኤፍራታ እጅግ በጣም ገንዘብ ከመውደዷ የተነሳ በተደጋጋሚ ማህሌትን ወደዛ ቤት ስትመጣ አትፈልጋትም። መጨረሻ ላይ ስማ መርዞ፣ እኔ እኮ ክፉ ሰው አይደለሁም። ምንም ቢፈጠር ምንም ነገሮችን አብረን እናልፋቸዋለን። ግን ደስ የማይል ነገር ሳይ ራሴን መቆጣጠር ያቅተኛል። እስከ ዛሬ ድረስ በህይወት እየኖርን ያለነው ኑረናል። አሁን ግን ሚስት ብለህ ከመጣህ ለልጅህ ማሳደጊያ የሚሆን ሀብት ንብረት እፈልጋለሁ ብላ ስትለው፣ እንዴ መሆነሻል ኤፍራታ፣ ልጁ ሳይመጣ በፊት አንቺ እኮ ብዙ ነገር እየጨረሽና ብዙ ነገር እንትን እያልሽ ነው። ምንም ቢፈጠር እኔ ለልጄ ሳልሆን አልቀርም። ግን አንቺ ከገንዘብ ነው እንዲህን ሁሉ እንትን የምትይው? በመረጋጋት እኮ ሁሉም ነገር ይሆናል። የተረጋጋ ሰው ነው ሁሉንም ነገር ማድረግ የሚችለው ብሎ አላት። አሁን ጥብስ አምሮኛል፣ አሁን ይሄን አምሮኛል፣ ይሄን አምጣ፣ ይሄን አምጣ እያለች ቁም ስቃውን ስታበላው እሱም ግራ ገባውና ወይኔ ጉዴ፣ የማንም መጫወቻ መሆኔ በጣም ያሳዝነኛል። እድሜ ልኬን ዋጋና መስዋዕት የከፈልኩበትና የመጨረሻ እንትኔ ይሄ ይሁን ማለት ነው፣ በጣም ያሳዝናል እያለ ከሚባለው በላይ ተናደደ። መጨረሻ እንግዲህ መርዞ ኤፍራታን ስለሚወዳት እሷም ስለምትወደው ያሉትን ነገሮች አብረው ለመፍታት ቆርጠው ተነስተዋል ማለት ነው። መጨረሻ ላይ ግን ቤትም ተከራይቶላት ነበርና ቤቱንም ሲከራይላት በጣም ነው ደስ ያላት። ከአንድ ክፍል ወደ 2 ክፍል ተሸጋግረናል። ለነገሩ ትልቅ ቤትስ ብትከራይ እቃውን የት ልታስቀምጠው፣ ምን ልታደርገው እያለች በጣም ውዝግብ ጥያቄዎችን አቀረበች። እሱም ደግሞ የምን እቃ ምናምን እያለ በከባዱ ሙድ ይዞባታል ማለት ነው። መጨረሻ ሁለታቸውም እየተሳሳቁ ቋንቋቸውን ስለተግባቡ ጸጥ አለች ማለት ነው። በሚገርም ሁኔታ መድብል ታቶ ካሌብ ሙሴሳ ጋር አብረው እንደሚሰሩ እንዲሁም ደግሞ አንድ አይኑን እንዳጠፋለትና በከባዱ ጠላቱ እንደሆነ ተራርቷል ማለት ነው።
በጣም ነው ያዘነው ከሚባለው በላይ በጣም ነው ልቡ የተሰበረው። ዝናም ደግሞ እጅጉን በጣም ደንግጧል። ራሱን መቆጣጠር አቅቶት በቃ ታሁን በኋላማ አብቅቶልኛል፣ ሁሉንም ነገር እጋፈጠዋለሁኝ፣ ወይኔ ዝና መጨረሻ ይሄ ይሁን እያለ ራሱን በጸጸት እያቃጠለ ይገኛል ማለት ነው። እርቦትም ጠምቶትም ምግብም ውሃም አንሰጥም ብለው እያሰቃዩት ነው ያሉት። እሱም በመሰቃየቱ በጣም ምርር ብሎ ከዚህ ሁሉ ምን አለ ብትለምነኝ፣ መድብል እባክህ ብለህ ብትለምነኝ እኔ በሰው አልጨክንም፣ አንተ ግን በጣም በሚያሳፍርና በሚያሳዝን ሁኔታ ንቄትህ እና ጥጋብህ እዚህ እንድትቆይ አድርጎሃል ብሎ አለ። ሉላና ሞገስ ጠበቃው የያዘላቸውን ጉዳይ በሙሉ ከተጨረሰ በኋላ ከመድብል ጎን ሁነን ሁሉንም ነገር መጨረስ አለብን ብሎ ሲለው፣ በጭራሽ ካሁን በኋላ ብሩክ እናንተ የራሳችሁን ህይወት ኑሩ፣ በጭራሽ ይሄን ነገር አልፈልግም ብሎ ነው የተናገረው ማለት ነው። እሱም ደግሞ እንዴት እንዲህ ልትል ትችላለህ? የፈለገ ቢመጣ እስካሁንም ድረስ አብረንን፣ ወደፊትም አብረንን፣ ስለዚህ የሚፈጠሩትን ነገሮች በሙሉ አብረን እንጋፈጣቸዋለን ብሎ ነው ሞጌ እየተናገረው ማለት ነው። እንግዲህ መጨረሻ ላይ ምን እንደሚፈጠር በጉጉት ለማየት ወደድን። ምሳሌ አሁን ላይ ግን ያጎቷ መከታ ዝናን በዱላ ልትማታ ቆርጣ ተነሳች። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት ምን እንጠብቅ? የቅድስትና የብሩኬ ሰርግ መቼ ይሆን? ሲቀጥል ደግሞ እጅግ በጣም በሚገርም ሁኔታ የምሳሌ ጉጉት ተሳክቶላት የምናይ ይሆን የሚለውንም በቀጣይ ፓርቲ የምናይ ይሆናል። እስከዛውን ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች አመሰግናለሁ። ቅድስትም ቶሎ ጥሎሽ ይጣልና እንጋባ እያለች ነው። እንግዲህ ሰርጉንም በጉጉት የምንጠብቅ ይሆናል። እስከዛውን ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።